ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ረቡዕ የማለዳ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ነው። በተለይ ከዝውውር ጉዳዮቻቸው ጋር በተያያዘ የሚነሱ ጉዳዮች አሉ። እነሱን በስፋት ወደ እናንተ እናደርሳለን። ዛሬ የሚደረጉ ጨዋታዎች አሉ። ከነዚህ መካከል የሚጠበቀው የኮንፈረንስ ሊግ የፍጻሜ ጨዋታም ዛሬ ነው የሚደረገው። ሪያል ቤቲስ እና ቼልሲ ደግሞ የፍጻሜው ተፋላሚ ናቸው። እንግዲህ ይህ ጨዋታ ዛሬ ምሽት የሚደረግ ይሆናል። ከዚህ ጨዋታ ጋር ማያይዘን እንዲሁ ነጥቦችን ወደ እናንተ ለማድረስ ሙከራዎችን እናደርጋለን። የዝውውር ጉዳዮችን ግን በስፋት አካተናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። ወደ መረጃዎቻችን እናምራ። ቀደም ብዬ እንደገለጽኩት ዛሬ እንግዲህ የአንደኛው የአውሮፓ ውድድር እንግዲህ ፍጻሜውን ያገኛል። 3 የአውሮፓ ውድድሮች እንዳሉ ይታወቃል። ዩሮፓ ሊግ፣ ኮንፈረንስ ሊግ እና ቻምፒየንስ ሊግ ይኖራሉ። እንግዲህ ዩሮፓ ሊጉ ባለፈው ሳምንት ፍጻሜውን አግኝቷል። ዛሬ ኮንፈረንስ ሊግ የፍጻሜው ጨዋታ ይደረጋል። በሳምንቱ መጨረሻ ደግሞ እንዲሁ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የሚደረግ ነው የሚሆነው። እንግዲህ ዛሬ የኮንፈረንስ ሊግ የፍጻሜ ጨዋታ ይደረጋል። በስፔኑ ክለብ ሪያል ቤቲስ እና በእንግሊዙ ክለብ ቼልሲ መካከል ደግሞ የፍጻሜው ጨዋታ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ሁለቱ ቡድኖች ባለፉት 5 ጨዋታዎች የተለያዩ አይነት ጉዞዎችን ያደረጉት። ሪያል ቤቲሶች ካለፉት 5 ጨዋታዎች ማሸነፍ የቻለው አንድም ጨዋታ የለም። 4ቱን ጨዋታዎች በአቻ ውጤት አጠናቀው በአትሌቲኮ ማድሪድ ደግሞ 4-1 በሆነ ውጤት ተሸንፏል። ሌሎቹን 4 ጨዋታዎች ግን በአቻ ውጤት ነው ያጠናቀቀው። 2-2 ሁለት ጨዋታዎችን አጠናቋል። 1-1 እንዲሁ 2 ጨዋታዎችን አጠናቋል። ከዛ ውጪ በአትሌቲኮ ማድሪድ 4-1 ተሸንፏል። በአንጻሩ ቼልሲ ግን ባለፉት 5 ጨዋታዎች በጣም መነቃቃቶችን አሳይቷል። ካደረጋቸው 5 ጨዋታዎች 4ቱን አሸንፎ አንዱን ጨዋታ ተሸንፏል። የተሸነፈውም በኒውካስል ዩናይትድ በፕሪሚየር ሊጉ 2-0 የተሸነፈበት መርሃ ግብር ነው። ከዛ ውጪ ግን ሊቨርፑልን እንዲሁ ማንቸስተር ዩናይትድም እንዲሁ ኖቲንግሃም ፎረስትን በፕሪሚየር ሊግ ያሸነፈበት ጨዋታ ባለፉት 5 ጨዋታዎች የሚጠቀሱ ጨዋታዎች ናቸው። እንግዲህ ዛሬ ጠንከር ያለ ፉክክር በሁለቱ ቡድኖች መካከል እንመለከታለን ተብሎ ይጠበቃል። ይህንን ጨዋታ ቦስኒያና ሄርዞጎቪናዊው ዳኛ ፔጅቶ በመሃል ዳኝነት እንደሚመራው ነው እየተገለጸ የሚገኘው። ኤንዞ ማሬስካ ከዚህ ጨዋታ ጋር አያይዘው አንዳንድ ሀሳቦቻቸውን ሰጥተዋል። ተጫዋቾቹን ለማነሳሳት ተቾችን እጠቀማለሁ ሲሉ ነው ማሬስካ የተናገሩት። የሰማያዊዎቹ ዋና አሰልጣኝ የሆኑት ኤንዞ ማሬስካ ሲናገሩ እንግዲህ የኮንፈረንስ ሊግን ዛሬ እንግዲህ ፍጻሜው ጨዋታ በፊት አስተያየታቸውን ሰጥተዋል። የፍጻሜው ጨዋታ አንድ ጨዋታ ነው፣ ምንም ነገር ሊፈጠር ይችላል ሲሉ ማሬስካ ይናገራሉ። ጥሩ የውድድር ዓመት ነው ያሳለፍነው፣ ነገር ግን ዋንጫውን ማሸነፍ ከቻለን ደግሞ ምርጥ ዓመት መሆን ይችላል ሲሉም የተናገሩት። ፍጻሜው እኛ በቂ እንደሆነን የምናሳይበት ጥሩ እድል መሆኑንም ለተጫዋቾቹ ለመናገር ተቺዎችን እጠቀማለሁ ሲሉ ጭምር እንዲሁ ሀሳባቸውን ሰጥተዋል። ቼልሲ ሁሉንም የአውሮፓ መድረክ ዋንጫዎችን ማሸነፍ ይችላል። ይህ ከሆነ ለክለቡና ለደጋፊዎቹ ደስተኛ ሆናለሁ ሲልም ነው የተናገረው። ዋንጫውን ማሸነፍ እንደምንችል ራሳችንን ማረጋገጥ አለብን። በውድድሩ ብዙ ጨዋታዎችን አድርገናል። አንድ ጨዋታ ነው የሚቀረን ሲልም ጭምር ነው እንዲሁ የተናገረው። ሰዎች ስለኛ በተሳሳተ መንገድ ነው የሚናገሩት፣ ለእነሱ ትክክል ሊሆን ይችላል። ደጋፊዎች ዓመቱን ሙሉ ከጎናችን ነበሩ። እንግዲህ ይህንን ጨዋታ ደግሞ አሸንፈን ይህንን ዋንጫ አሸንፈን ማስደሰት ይኖርብናል ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ኤንዞ ማሬስካ። የሪያል ቤቲስ ተጫዋቾችም እንዲሁ ሀሳባቸውን ሰጥተዋል። አሰልጣኙ እንዲሁ ጭምር ሀሳባቸውን ሰጥተዋል። የሪያል ቤቲስ ማለት ነው። የተለያዩ ሀሳቦች እየተነሱ ይገኛሉ። በተለይ ከሪያል ቤቲስ ጋር በተያያዘ ቡድኑ እንግዲህ ይህንን ዋንጫ አሸንፎ እንግዲህ አንቶኒ ራሱን ማሳየት ይፈልጋልና ይህንን ዋንጫ ያሸንፋል ሲሉ ሀሳባቸውን ሰጥተዋል። አሰልጣኙ ማኑኤል ፔሌግሪኒ ናቸው ይህንን ሀሳብ የሰጡት። አንቶኒ እንግዲህ በደንብ ራሱን ማሳየት ይፈልጋል፣ ተቺዎችንም እንዲሁ አፋቸውን ማዘጋት ይፈልጋል። በተለይ ይህንን ዋንጫ በማምጣት ሲሉ ነው
ማኑኤል ፔሌግሪኒ ሀሳባቸውን እየሰጡ የሚገኙት እንዲሁ ኢስኮም ሀሳቡን ሰጥቷል። ቸልሲ ከኛ የሚሻለው በገንዘብ ብቻ ነው የሚል አይነት ሀሳብን ነው እንግዲህ የሪያል ቤቲሱ የቀድሞ የሪያል ማድሪድ ተጫዋች የነበረው ኢስኮ አላርኮን እየተናገረ የሚገኘው። የሁለቱ ክለቦች ትልቁ ትንቅንቅ ዛሬ ምሽት 4 ሰዓት ሲል የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ምሽት 4 ሰዓት ላይ የሚደረጋል በሪያል ቤቲስ እና በቸልሲ መካከል። ሌላኛውን ጉዳይ ደግሞ እናንሳ። ባርሴሎና የወሳኝ ተጫዋቹን ኮንትራት ማራዘሙን ትላንትና ይፋ አድርጓል። የካታላኑ ክለብ ባርሴሎና ኮከብ ላሚን ያማል አዲስ የ6 ዓመታት ኮንትራት ሲፈርም በክለቡ እስከ 2031 የሚቆይም ይሆናል ይላል ዘገባው። የ17 ዓመቱ ላሚን ያማል የነበረው ኮንትራት በ2026 የውድድር ዘመን ይጠናቀቅ የነበረ ሲሆን 1 ቢሊየን ዩሮ የውል ማፍረሻም ነበረው። ላሚን ያማል እንግዲህ የተፈራረመው አዲስ ኮንትራት የክለቡ ከፍተኛ ተከፋይም ያደርገዋል ነው የተባለው። ላሚን ያማል ክለቡ የሶስትዮሽ ዋንጫን በውድድር ዓመቱ ሲያሳካ በጣም ትልቁን ቁልፍ ሚና መጫወት ከቻሉ ተጫዋቾች መካከል በግንባር ቀደምትነት የሚነሳ ነው። ላሚን ያማል በ2014 የውድድር ዘመን የላማሲያ አካዳሚን የተቀላቀለ ሲሆን ለዋናው ቡድን በ2023 በ15 ዓመቱ የመጀመሪያ ጨዋታውን ማድረግ ችሏል። በ106 ጨዋታዎች ተሰልፎ መጫወት የቻለው ላሚን ያማል በዘንድሮው የውድድር ዘመን በላሊጋ ኮፓ ዴል ሬይ እና ሱፐር ኮፓን ሲያሸንፍም 18 ጎል አስቆጥሮ 25 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። በርካቶች የባሎን ዶር ኮንቴንደር ነው ይላሉ፣ ወይም ደግሞ ባሎን ዶርን ሊያሸንፉ ከሚችሉ ተጫዋቾች መካከል አንደኛው ነው እያሉት ይገኛሉ። ዘንድሮ በጣም እጅግ ድንቅ የሚባል ፐርፎርማንሱን ነው ይህ የ17 ዓመት ታዳጊ እያስመለከተን የሚገኘውና ባርሴሎና እንግዲህ የዚህን ተጫዋች ኮንትራት ማራዘሙ ትልቅ ስኬት ተብሎ ተነስቶለታል። ተጫዋቹ ግን ለባሎን ዶር በርካቶች እያጩት ይገኛሉ። ኮንትራቱን ግን እስከ 2031 ድረስ በባርሴሎና ማራዘም ችሏል። ሌላኛው የምናነሳው መረጃ ክሪስቲያኖ ሮናልዶ የአልናስር ተቀናቃኝ ወደ ሆነው ክለብ አልሂላል ለማቅናት እያሰበ ይገኛል የሚሉ መረጃዎች እየወጡ ይገኛሉ። ሮናልዶ ከአልሂላልም ጥያቄ ቀርቦለታል የሚሉ ዘገባዎች ናቸው የሚወጡት። ይሄ እንግዲህ የሚሆን ከሆነ ክሪስቲያኖ ሮናልዶ የመጀመሪያውን ጨዋታ የሚያደርገው ከሪያል ማድሪድ ጋር ይሆናል ማለት ነው። ምክንያቱም በዓለም ክለቦች ዋንጫ አልሂላል የመጀመሪያው ጨዋታ ከቀድሞ የሮናልዶ ክለብ ሪያል ማድሪድ ጋር እንደሆነ ይታወቃልና ምናልባት ወደ አልሂላል የሚያመራ ከሆነ ከሪያል ማድሪድ ጋር በድጋሚ ጨዋታውን ሊያደርግ እንደሚችል ይታመናል። እንግዲህ በጣም ታማኝነት ካላቸው የመረጃ ምንጮች መካከል አንደኛው ከሆነው የሪያል ማድሪዱ ስፔናዊ ጋዜጠኛ ከሆነው ሳንቲ አውና ነው ይህ መረጃ እየወጣ የሚገኘው። እንዲሁ የሳዑዲ አረቢያ ደግሞ ትልቅ ጋዜጦችም ይህንን መረጃ እያጋሩት ይገኛሉ፣ ወይም ደግሞ አረጋግጠውታል። ክሪስቲያኖ ሮናልዶ ወደ አልሂላል ለማምራት ተስማምቷል፣ በክለቡና በተጫዋቹ መካከልም ከስምምነት ተደርሷል የሚል አይነት መረጃን ጭምር እያወጡ ይገኛሉ። አልናስሮች እንግዲህ ክሪስቲያኖ ሮናልዶን ኮንትራቱን እንዲያድስና በክለቡ የሚቆይበት ጊዜን እንዲያራዝም ጥያቄ አቅርበውለታል። ነገር ግን ቡድኑ ዋንጫ የማምጣት እንግዲህ ነገር እየታየበት ስላልሆነ አሁን ላይ ለጊዜው ደግሞ ከግል ክብሮች ይልቅ ደግሞ የቡድን ዋንጫን ማምጣት እንደሚፈልግ እየተገለጸ ይገኛል። ስለዚህም በዚህ ምክንያት አልናስርን ሊለቅ የሚችልበት እድል ሰፊ እንደሆነ ነው የሚገለጸው። ሆኖም ግን አልሂላሎች አሁን ላይ ብራዚላዊውን ኮከብ ኔይማር ጁኒየርን በጥር ማጣታቸውን ተከትሎ ትልቅ ስም ያለው ፊርማን ለማድረግ በማሰብ ለክሪስቲያኖ ሮናልዶ ፕሮፖዛል እንዳቀረቡ ነው መረጃው የሚያሳየው። ሮናልዶ በበኩሉ እንግዲህ ሁለቱንም አማራጮች በቁም ነገር እያጤነበት ነው ተብሏል። ነገር ግን ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ላይ ከታላላቅ ክለቦች ጋር ለመሳተፍ ያለው ፍላጎት ደግሞ ወደ አልሂላል እንዲያቀና ሊከጅለው ይችላል የሚሉ መረጃዎች ተሰምተዋል። እንቅስቃሴው እንግዲህ አክቲቭ ሆኖ ከቀጠለም ፖርቱጋላዊው ተጫዋች በ2018 ሪያል ማድሪድን በመሰናበት ወደ ዩቬንቱስ ካቀና በኋላ ለመጀመሪያ ጊዜ እንግዲህ በጣም ታሪክ የሰራበትን ክለብ ሊገጥም የሚችልበትን የመጀመሪያ ጨዋታ እድል ያገኛል ተብሎ ይታሰባል። እንግዲህ ከዛ በኋላ እንግዲህ ለመጀመሪያ ጊዜ ከሪያል ማድሪድ ጋር ጨዋታውን የሚያደርግ ነው የሚሆነው። በዓለም ክለቦች ዋንጫ ደግሞ አልሂላልና ሪያል ማድሪድ በአንድ ምድብ ነው የሚገኙት። የመጀመሪያው ጨዋታቸው እርስ በርስ እንደሆነ የሚታወቅ ጉዳይ ነው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። መሐመድ ሰላህ ከኮንትራት ማራዘሚያ በፊት ወደ ሳዑዲ አረቢያ የመሄድ እድሉ በጣም ከፍተኛ እንደነበር ተነግሯል። ሰላህ ከሊቨርፑል ጋር የሚያቆየውን የ2 ዓመታት ኮንትራት ከመፈራረሙ በፊት ወደ ሳዑዲ አረቢያ ፕሮፌሽናል ሊግ ለመዘዋወር የተደረገ ንግግር ከባድ እንደነበር ተነግሯል። የሳላህ የሊቨርፑል የፕሪሚየር ሊግ አሸናፊ ውድድር ዘመን በአንፊልድ የሚኖረው ቆይታ እርግጠኛ አልነበረም። የቀድሞ ኮንትራቱ ደግሞ በሰኔ መጨረሻ ላይ የሚጠናቀቅ እንደነበር በርካቶች ያስታውሳሉ። አሁን ደግሞ ሳላህ ከግብፁ ኦን ስፖርት ኔትወርክ ጋር ባደረገው ቃለ ምልልስ ላይ ወደ ሳዑዲ ፕሮፌሽናል ሊግ ለመግባትም
ጥሩ ድል እንደተሰጠው ነበር የተናገረው። ከሊቨርፑል ጋር ባላድስ ኖሮ ይዝውውር ይከሰት ነበር። አክሎም ከሳዑዲ ሊግ ባለስልጣናት የነበረኝ ግንኙነትም በጣም ጥሩ ነበር፣ ብዙ ተነጋግረናል፣ ድርድሩም ከባድ ነበር ብለዋል። በአንጻሩ ከሊቨርፑል ጋር የተደረገ ድርድር ረጅም ጊዜ ፈጅቶብናል። የክለቡ ፖሊሲን አውቄ ነበር። በመጨረሻ ግን ሁላችንንም የሚያረካ መካከለኛ መድረክ ላይ ደርሰናል ሲልም ጭምር ነው ዘ አትሌቲክስ ላይ መረጃው የተጋራው። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ጀረሚ ፍሪምፖንግ ከባየር ሌቨርኩዘን ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ትናንትና እንግሊዝ መክተሙን የመረጃ ምንጮች እየገለጹ ይገኛሉ። ስካይ ስፖርት ይህንን መረጃ አጋርቶታል። ስለዚህ አሁን ላይ ሊቨርፑል ይህንን ተጫዋች ኮንትራት ፊርማ ይፋ ያደርጋል ተብሎ ይጠበቃል። ምናልባት ዛሬ ይፋ ያደርገዋል ተብሎ ይጠበቃል። ጀረሚ ፍሪምፖንግ አዲሱ የሊቨርፑል ተጫዋች ሆኗል። ትሬንት አሌክዛንደር አርኖልድ የተሆነን ቦታ ለመሸፈን እንግዲህ ይሄ ኔዘርላንዳዊ ተጫዋችም ትልቅ እድል እንዳለው እየተገለጸ ነው። የርገን ክሎፕ ይናገራሉ። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ለሊቨርፑል ደጋፊዎች ላይ የተፈጠረው ነገር እንዳሳዘናቸው ነው የገለጹት። ሊቨርፑል እንግዲህ የዋንጫ ድሉን በሚያከብርበት ወቅት የክለቡ ደጋፊዎች በተሰባሰቡበት ላይ የገጠማቸውን ነገር በተደጋጋሚ ተነስቷል። የርገን ክሎፕ በዚህ ክስተት ምክንያት ባስተላለፉት መልእክትም በተፈጠረው ነገር እኔና ቤተሰቤ በጣም አዝናል። ሀሳባችን ከተጎዱት ጋር ነው። ዩ ዊል ኔቨር ዎክ አሎን ሲሉ ነው ሀሳባቸውን የሰጡት። ስለ ትናንትናው ስለተፈጠረው ነገር እንግዲህ ደጋፊዎች ከባድ ጉዳት እንዳጋጠማቸው የመርሲሳይድ ፖሊስ ይፋ አድርጓል። በተጨማሪም ህጻናትን ጨምሮ 27 ሰዎችም እንዲሁ እንደዚህ አይነት ነገሮች እንደገጠማቸው ነው የሚነገረው። ሌሎች ሰዎችም እንዲሁ አነስተኛ ጉዳት የገጠማቸውም እንዳሉ ጭምር ነው የመርሲሳይድ ፖሊስ መረጃውን እያጋራ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል አንድ አሳሳቢ የኮንትራት ሁኔታን እንዲያስተካክልና የአካዳሚ ተጫዋቾች ላይ የሚሰራውን ስህተት ከመድገምም መቆጠብ አለበት ሲል ነው ጆናታን ዊልሰን መረጃውን ያጋራው። በተለይ በዘ ጋርዲያን ፉትቦል ሳምንታዊ ፖድካስት ላይ ጆናታን ዊልሰን ሲናገር በማይልስ ሉዊስ ስኬሊ አዲስ ኮንትራት ላይ የተደረጉ ንግግሮች በተቀላጠፈ ሁኔታ እየሄዱ እንዳልሆነ የገለጸው ሪያል ማድሪድ ደግሞ ተጫዋቹ ላይ ያንዣበበ እንደሆነ መረጃዎች ያሳያሉ። ሎስ ብላንኮቹ እንግዲህ ትሬንት አሌክዛንደር አርኖልድ ኮንትራቱ ሲያልቅ ከሊቨርፑል እንዳስፈረሙት ሁሉ የማይልስ ሉዊስ ስኬሊንም ሁኔታ በቅርበት እየተከታተለ እንደሚገኝ ነው መረጃዎች የሚያሳዩት። ዊልሰን ሲናገር እንዲህ ነው ያለው። አርሰናል የማይልስ ሉዊስ ስኬሊን ኮንትራት መፍታት ይኖርባቸዋል። በሚቀጥለው ክረምት ኮንትራቱ ያበቃል። እኔ እንደማስበው ከምሰማው ነገር ንግግሮች ጥሩ እየሄዱ እንዳልሆነ ነው እየተመለከትኩ የምገኘውና ሪያል ማድሪድ ደግሞ እዚያ አካባቢ ላይ ስለሚገኝ በቶሎ ይህንን ነገር መቋጨት አርሰናሎች ይጠበቅባቸዋል የሚል አይነት ሀሳብን የሰጠው ይህንን ጉዳይ ነው እንግዲህ እያነሳ የሚገኘው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ጆርጂኒዮ ከአርሰናል መልቀቁ ይፋ ሆኗል ወይም ተረጋግጧል። ሚኬል አርቴታ የ33 ዓመቱን ተጫዋች በአርሰናል ለተጨማሪ 12 ወራት እንዲቆይ ለማሳመን የሞከረ ቢሆንም ጆርጂኒዮ ግን ማክሰኞ አመሻሽ ከክለቡ ጋር መሰናበቱን አረጋግጧል። አሁን ላይ ጆርጂኒዮ ከብራዚሉ ፍላሚንጎ ጋር የ3 ዓመታት ኮንትራት መፈራረሙም ነው የተረጋገጠው። ፍላሚንጎ በጥር ወር ጆርጂኒዮን ለማስፈረም ሞክሮ በመጨረሻም ከ2025-26 የውድድር ዘመንና ከመጪው የዓለም ክለቦች ዋንጫ በፊትም ፊርማውን ማረጋገጡ ጭምር ነው እየተገለጸ የሚገኘው። ሁለት ጉዳዮችን እናንሳ። ከሮድሪጎ እንዲሁ ደግሞ ሌላኛው ከቪክተር ዮከርሽ ጋር የተያዙ ሁለት መረጃዎችን በአርሰናል ቤት እናንሳ። ሮድሪጎን የማግኘታቸው እድል አሁን ላይ እየጠበበ እንደመጣ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ምንም አይነት ይፋዊ ጥያቄን አርሰናል አላቀረበም። ምንም እንኳን ሚኬል አርቴታ የዚህ ተጫዋች አድናቂና ፈላጊ ቢሆንም ነገር ግን እስካሁን ይፋዊ ጥያቄ እንዳልቀረበለት ነው እየተገለጸ የሚገኘው። ከዛ በተጨማሪ ግን አዲሱ የሪያል ማድሪድ አሰልጣኝ የሆነው ስፔናዊው ሻቪ አሎንሶ ሮድሪጎን እንደሚያደንቀውና በክለብ ውስጥም እንደሚፈልገው ጭምር እየተነገረ ይገኛልና ሮድሪጎም እንግዲህ ልቡ በሪያል ማድሪድ እንደሆነ ነው የሚገለጸው። ምንም እንኳን በክለቡ የሚሰጠው ክብር እንዳነሰበት ቢሰማውም ነገር ግን በሪያል ማድሪድ መጫወትን ግን አጥብቆ ይፈልጋል። ስለዚህ አሁን አሰልጣኝ ሻቪ አሎንሶ እንደ ወሳኝ ተጫዋች ስለሚመለከተው ስለሚያደንቀውም በዛው ክለብ ሊቀጥል የሚችልበት እድሎች እንዳሉ ነው መረጃዎች የሚያሳዩት። ሌላኛው ሊቨርፑል ለስፖርቲንግ ሊዝበን በቪክተር ዮከርሽ ጉዳይ ላይ ምንም አይነት ጥያቄ አላቀረበም እየተባለ ይገኛል። ዩቬንቱስ እንግዲህ ቶተንሃም እንዲሁ ደግሞ ቸልሲ ጉዳዩን በቅርበት እየተከታተሉ የሚገኙ ክለቦች ሲሆኑ ቸልሲ ወደ ውድድሩ ለመግባትም በዝግጅት ላይ እንዳሉ መረጃዎች ያሳያሉ። አርሰናል ለስፖርቲንግ ሊዝበን አጥቂ ቪክተር ዮከርሽ ከ70 ሚሊዮን ዩሮ በላይ ዋጋ ማቅረቡን ነው የፖርቱጋሉ ጋዜጣ ኮሪዮር ዴመንሃ እየተናገረ የሚገኘው። ነገር ግን እስካሁን ድረስ ምንም አይነት ነገር የለም ተብሏል። የስፖርቲንግ ሊዝበኑ ምክትል ፕሬዝዳንት የሆኑት ሳልጋዶ ዜና ይህንን መረጃ ሲያጋሩ ቪክተር ዮከርሽ ለስፖርቲንግ ሊዝበን የ3 ዓመታት ኮንትራት ይቀረዋል።
አሁን ደግሞ ለቪክተር ዮከርሽ ምንም አይነት የቀረበልን የዝውውር ጥያቄ የለም ሲሉ ነው በይፋ ስፖርቲንግ ሊዝበን ምክትል ፕሬዝዳንት የሆኑት ሰው የተናገሩትና እስካሁን ማንም ክለብ ለስፖርቲንግ ሊዝበን ይፋዊ ጥያቄዎችን እንዳላቀረበ ነው እየተገለጸ የሚገኘው። ቪክተር ዮከርሽ ከዛው ከስፖርቲንግ ጋር የመቆየት እድል ይኖረዋል ብለው የሚያነሱ ሰዎች ደግሞ አሁን ላይ እየመጡ ነው። የ3 ዓመታት ኮንትራትም ከክለቡ ጋር ይፈራረማል ተብሎ ነው የሚጠበቀው አሁን ላይ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ። ማቲያስ ኩኛ አሁን ላይ እንግዲህ የሕክምና ምርመራውን እያደረገ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ማቲያስ ኩኛ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን እንዲያደርግም ፍቃድ ማግኘቱ ይፋ ተደርጓል። ማንቸስተር ዩናይትዶች በተጫዋቹ ውል ማፍረሻ 62.5 ሚሊዮን ፓውንድ ሂሳብን ማከፋፈል ላይ ከወልቭስ ጋር በንግግር ላይ እንደነበሩ ተገልጿል። እንግዲህ ተጫዋቹን የ5 ዓመታት ኮንትራት ነው እንግዲህ ያስፈርሙታል ተብሎ የሚጠበቀውና በ5 ዓመታት ተከፋፍሎ የሚከፈል 62.5 ሚሊዮን ፓውንድን ለወልቭስ ቢያቀርቡም ነገር ግን ወልቭሶች በ2 ዓመት ውስጥ እንዲያልቅ ነው ፍላጎት እንዳላቸው የተገለጸ የሚገኘው። አሁን ላይ ሁለቱ ክለቦች በክፍያው አፈጻጸም ላይ ከስምምነት እንደደረሱ ዘ አትሌቲክ መረጃውን እንግዲህ አረጋግጧል። ማንቸስተር ዩናይትዶች በቀጣይ የተጫዋቹን የሕክምና ምርመራ በማጠናቀቅም ዝውውሩን መፈጸም ይችላሉ ተብሎ ነው የሚታሰበው። ተጫዋቹም ስለ ማንቸስተር ዩናይትድና ስለ አሰልጣኝ ሩበን አሞሪም ጭምር ሀሳቦቹን ሰጥቷል። አሰልጣኝ ሩበን አሞሪምን ለመርዳት የቻልኩትን ሁሉ አደርጋለሁ ብለዋል ማቲያስ ኩኛ ሀሳቡን ሲናገር። ብራዚላዊው የፊት መስመር ተጫዋች የሆነ ማቲያስ ኩኛ በቀጣይ ከአሰልጣኝ ሩበን አሞሪም ጋር ስኬታማ ለመሆን ማለሙን የተናገረው። ሩበን አሞሪም ጥሩ አሰልጣኝ እንደሆነ በደንብ አውቃለሁ ያለው ማቲያስ ኩኛ በቀጣይ ጥሩ ነገሮችንም እመኝለታለሁ በማለት ይናገራል። እሱ በፖርቱጋል ያሳካውን እንደሚደግመው ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ ደግሞ በጋራ እናደርገዋለን። እሱን ለመርዳት የቻልኩትን ሁሉ ነገር ለማድረግም ዝግጁ ነኝ ሲል ነው ተጫዋቹ ማቲያስ ኩኛ የተናገረው። ብራዚላዊው የፊት መስመር ተጫዋች ማቲያስ ኩኛ እንግዲህ ማንቸስተር ዩናይትድን ለመቀላቀል መስማማቱ ደግሞ የሚታወስ ነው። የማንቸስተር ዩናይትዱ ካፕቴን ብሩኖ ሚጌል ፈርናንዴስ ከሳዑዲ ፕሮ ሊግ ክለብ ከአልሂላል የቀረበለት የዝውውር ጥያቄን ለመቀበል ወይም ደግሞ ላለመቀበል 72 ሰዓታት እንደተሰጡት ነው መረጃዎች እያሳዩ የሚገኙት። በክሪስ ዊለር መረጃ መሰረት አልሂላሎች ለብሩኖ ፈርናንዴዝ የ3 ዓመታት ውል በሳምንት 700,000 ፓውንድ የሚከፈለውን እንግዲህ ሳምንታዊ ደሞዝን የያዘ ክፍያን አቅርበውለታል። በአመት 65 ሚሊዮን ፓውንድ ገደማ ማለት ነው። ተጨማሪ እንግዲህ ጉርሻዎችንም የቀረበለት ሲሆን በሳምንት ግን 700,000 ፓውንድ ሊከፍሉትም ከስምምነት እንደደረሱ ይነገራል። ይህ ደግሞ አጠቃላይ የውሉን ዋጋ ወደ 200 ሚሊዮን እንግዲህ ያደርሰዋል ተብሎ ይጠበቃል። ከማንቸስተር ዩናይትድ ተጫዋቹን ለማስፈረም ደግሞ እስከ 100 ሚሊዮን ፓውንድ ገደማም ክፍያ ለመክፈልም ተዘጋጅተዋል። ይህም ዝውውር በተለይ ለመጪው የክለቦች የዓለም ዋንጫ ውድድር ሰኔ 1 እስከ ሰኔ 10 በፍጥነት መጠናቀቅ እንዳለበት አልሂላሎች አጽንኦት ሰጥተው እየተናገሩ ይገኛሉ። የብሩኖ ሚጌል ፈርናንዴስ እንግዲህ ውሳኔም በ72 ሰዓታት ውስጥ እንደሚጠበቅ ነው የመረጃ ምንጮች እየገለጹ የሚገኙት። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ እንደ ምንጮች ገለጻ ከሆነ ማንቸስተር ዩናይትድ በዝውውር ገበያው ላይ በፍጥነት በመንቀሳቀስ ላይ እንደሚገኝ እየተገለጸ ነው። የማቲያስ ኩኛህን ዝውውር ለማጠናቀቅ እንግዲህ አሁን ላይ ኦልሞስት አጠናቆታል ብሎ ማንሳት ይቻላል። በቀጣይ ደግሞ ሌሎች የ10 ቁጥር ቦታ ላይ የሚጫወቱ ተጫዋቾችን እየተመለከተ ነው የሚገኘው። ሁለት ተጫዋቾች አሁንም በዝውውር እቅድ ውስጥ ያሉ ሰሞኑን ሲነሳ የነበረው የብሬንፈርዱ ብሪያን ኢምቤሞ አንደኛው ነው። ሌላኛው ደግሞ የክሪስታል ፓላሱ ኤቤሪቼ ኤዜ እንደሆነ እየተገለጸ ይገኛል። እነዚህን ሁለት ተጫዋቾች በ10 ቁጥር ሚና ላይ ማንቸስተር ዩናይትዶች ለመጨመር ሙከራዎችን እያደረጉ ይገኛሉ። እንግዲህ በዝውውር ጉዳዮች ላይ ማንቸስተር ዩናይትድ ዘንድሮ በንቃት ይሳተፋል ተብሎ እንደሚጠበቅ ነው መረጃዎቹ የሚያሳዩት። ራስመስ ሆይላንድ በኢንተር ሚላን እየተፈለገ ነው። የጣሊያኑ ክለብ ኢንተር ሚላን ዴንማርካዊውን የማንቸስተር ዩናይትድ የመሃል አጥቂ ራስመስ ሆይላንድን ማስፈረም ይፈልጋሉ ተብሏል። ጣሊያናዊው ድንቅ አሰልጣኝ ሲሞኔ ኢንዛጊ እንግዲህ የራስመስ ሆይላንድን የጨዋታ መንገድ እጅጉን እንደሚያደንቀው ነው የሚነገረው። ኢንተር ሚላኖች ዴንማርካዊውን አጥቂ ማስፈረም የሚፈልጉት በውሰት ውል ሲሆን በውሉ ላይ ደግሞ በቋሚ ክፍያ ተጫዋቹን የመግዛት አማራጭን ማካተትም ይፈልጋሉ ብሏል ስፖርት ዊትነስ በመረጃው። የማርከስ ራሽፎርድ ጉዳይ እስካሁን እልባት አላገኘም። በማንቸስተር ዩናይትድ ቤት የመቀጠል ምንም አይነት እድል የለውም። ነገር ግን ከአስተን ቪላ ወደ ማንቸስተር ይመለሳል ተብሎ ይጠበቃል። እስኪሸጥ ድረስም በክለቡ ይቆያል ተብሎ ይታሰባል። 10 ቁጥር ማሊያው የማርከስ ራሽፎርድ ጭምር ለማቲያስ ኩኛ ሊሰጥ እንደሆነ እየተገለጸ ይገኛልና ምንም በማንቸስተር ዩናይትድ የመቆየት እድል እንደሌለው ነው የሚነገረው። ስለዚህ ባርሴሎናዎች ይህንን ተጫዋች እንግዲህ በቅርበት መከታተሉን ቀጥሏል የሚል መረጃም
እየወጣ ይገኛል። አሰልጣኝ ሩበን አሞሪም ተጫዋቹ የፕሮጀክታቸው አካል አድርገው እንደማይወስዱትም ተጠቁሟል። ስለዚህ ሙንዶ ዲፖርቲቮ እንዳወጣው መረጃ ከሆነ ባርሴሎናዎች አሁን ላይ የማርከስ ራሽፎርድን ሁኔታ በቅርበት እየተከታተሉ ነው። ሌላኛው ከማንቸስተር ዩናይትድ ይወጣል ተብሎ የሚጠበቀው ተጫዋች ሌላኛው የአካዳሚው ተጫዋች የሆነው አሌሃንድሮ ጋርናቾ ነው። ማንቸስተር ዩናይትድ አሁን ላይ የአሌሃንድሮ ጋርናቾን የዝውውር ሂሳብም ዝቅ የማድረግ ግዴታ ውስጥ እንደገቡ ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። ይሄ የሆነበት ምክንያት አሰልጣኝ ሩበን አሞሪም ከተጫዋቹ ጋር ያላቸው ግንኙነት ሙሉ በሙሉ በመቋረጡ ነው። ሰሞኑን እንግዲህ አንዳንድ መረጃዎችን እየሰማን እንገኛለን። አንተንም የሚገዛ ክለብ እንዲመጣ ብትጸልይ ይሻልሃል የሚል አይነት ሀሳብን ጭምር በተጫዋቾቹ ፊት ወይም ደግሞ በሌሎች ተጫዋቾች ፊት እንግዲህ ጋርናቾን እንደዛ ብለው እንደተናገሩት አንተንም የሚገዛ ክለብ እንግዲህ እንዲመጣልህ ብትጸልይ ይሻልሃል የሚል አይነት ሀሳብን ጭምር እንደሰጡት የሚያሳዩ መረጃዎች ወጥተዋልና በአሰልጣኙና በጋርናቾ መካከል እንግዲህ ነገሮች የሻከሩ እንደሆኑ እየተገለጸ ይገኛል። እንግዲህ ማንቸስተር ዩናይትድም አሰልጣኝ ሩበን አሞሪም ከተጫዋቹ ጋር ያላቸው ግንኙነት ሙሉ በሙሉ በመቋረጡ ሳቢያ ዋጋውን በቅናሽም ሊሸጡት እንደሚችሉ ጭምር እየተገለጸ ነው። ተጫዋቹ የግዱን መሸጥ ስላለበት ፈላጊ ክለቦቹ ደግሞ ተጫዋቹን ባነሰ ዋጋ ሊያገኙት የሚችልበት እድል አለ እየተባለም ይገኛል። አሁን ላይ እንግዲህ ዩናይትዶች አሁንም ከተጫዋቹ ዝውውር ከ60 እስከ 70 ሚሊዮን ፓውንድ እንደሚፈልግም ጭምር ነው ዘገባዎቹም የሚያሳዩት። የቡድኑ መሻሻል ለአንዳንዶች ማሳየት ይከብዳል ሲልም ነው ሩበን አሞሪም የተናገረው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው በመሻሻል ላይ ነው ያሉት በግልጽም አይተው መሆኑን የተናገሩት። ማንቸስተር ዩናይትድ በአሁኑ ሰዓት የመጀመሪያ የቅድመ ውድድር ዝግጅቱን ለማድረግ ወደ ማሌዥያ አቅንተዋል። በማሌዥያ ደግሞ አስተያየታቸውን የሰጡት አሰልጣኝ ሩበን አሞሪም ያለ ዋንጫ አስቸጋሪ ዓመት አሳልፈናል፣ ዩናይትድ ግን የሚለወጥና የሚኖር ትልቅ ክለብ ነው ብለዋል። እንግዲህ ቡድኑ እየተሻሻለ ነው የሚል አስተያየት ስለመስጠታቸው የተነሳላቸው አሰልጣኙ ለአንዳንድ ሰዎች ለማየትና ለመረዳት ከባድ ሊሆን ይችላል፣ ነገር ግን እንደ ቡድን እየተሻሻለን እንደሆነ ግን በደንብ ይገባኛል ሲልም ነው አሰልጣኙ የተናገሩት። በተወሰኑ ጨዋታዎች የግብ ማስቆጠር ችግር ነበረብን፣ እሱ ደግሞ ዋጋ አስከፍሎናል ሲሉ እንዲሁ ተናግረዋል። ሩበን አሞሪም ቻምፒየንስ ሊግ አለመሳተፋችን ትልቅ ጥቅም አለውም ብለዋል። የዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድኑ በአውሮፓ ቻምፒየንስ ሊግ አለመሳተፉ ጥቅም እንዳለው ጭምር ነው የገለጹት። ክለቡ እንግዲህ በአውሮፓ መድረክ አለመሳተፉ ቡድኑን ለፕሪሚየር ሊጉ በጥሩ ሁኔታ እንዲያዘጋጁም በቂ ጊዜ እንደሚሰጣቸው ነው ሩበን አሞሪም የተናገሩት። ለኛ በቻምፒየንስ ሊግ አለመሳተፍ ጥሩ ዝግጅት ለማድረግ እንደ ጥቅም ነው ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። አክለውም እኛ ጥሩ ለመንቀሳቀስና ወደፊት ደግሞ የሚያስፈልገን ዋናው ነገርን ለመገንባት ይጠቅመናል ሲሉ ጭምር እንዲሁ አስረድተዋል። ቀጣይ አላማቸው የጠየቁት እንግዲህ ሩበን አሞሪም መናገር አልችልም፣ አላማ ከፈለገን የመጀመሪያውን ጨዋታ ማሸነፍ ነው። ክረምት ላይ ብዙ ስራዎች ይጠብቁናል፣ ቡድኑን ማዘጋጀትም በደንብ ይኖርብናል ብሏል። ማንቸስተር ዩናይትድ ውስጥ ስትሆን ሁሉም ሰው ትልቅ ነገር ይጠብቃል፣ ነገር ግን ሁኔታዎችን መረዳት አለብን። ቡድኑ ትልቅ ግብም እንዲኖረው አልፈልግም። ትንሽ ግብ ይኖረናል። የመጀመሪያው ጨዋታን ማሸነፍ፣ ቀጥሎም ሁለተኛውን ጨዋታ ማሸነፍ፣ ቀጥሎም ሌሎቹን እያለን ለማሸነፍ እንሰራለን ሲልም ነው ሩበን አሞሪም የተናገረው። በብዙ ወጣት የአካዳሚ ተጫዋቾች ላይ ተስፋ አለኝም ሲሉ እንዲሁ ይናገራሉ። እነርሱም ከጫና ማለትም ከሰዎች ንግግርና ከማህበራዊ ሚዲያ አሉባልታዎች ደግሞ ካሁኑ ልንጠብቃቸው ይገባል። ወደፊት ትልቅ ተስፋ ያላቸው በጣም ታዳጊ ልጆችን በቡድን ውስጥ እየተመለከትኩኝ እገኛለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ እየሰጠም የሚገኘው። ሌሎች ጉዳዮችንም እንዲሁ በስፋት እያነሳ ይገኛል አሰልጣኝ ሩበን አሞሪም። ሌሎች እንግዲህ ካነሳቸው ነጥቦች መካከል ደግሞ ሌላኛው የሚጠቀሰው ምንጊዜም ጥሩ መጫወት እንፈልጋለን የሚል አይነት ሀሳብን ነው የሰጠው ሩበን አሞሪም። ከሩበን አሞሪም ደግሞ ሌላ ሜሰን ማውንትን በጋዜጣዊ መግለጫው ላይ ተገኝቶ ነበር። ከዚህ በፊት እንዳልኩት እኛ ጥሩ የቡድን ስብስብ አለን፣ ብዙ ጥሩ ወጣት ተጫዋቾችም አሉን። እነዚህ ታዳጊ ተጫዋቾችን ማስተማርና ጥሩ እንዲሆኑ አድርጎ ማነጽም ደግሞ የኛ ኃላፊነት ነው ብሏል ሜሰን ማውንት። እዚህ በመሆናችን ደስተኞች ነን። በመላው ዓለም ከሚገኙ ደጋፊዎች ጋር የመገናኘት ፍላጎትም እንዲሁ አለን። ወደዚህ ስንመጣ ከአውሮፕላናችን እንደወረድን በመቶዎች የሚቆጠሩ ሰዎች ከኛ ጋር ፎቶ ለመነሳት ሲጠባበቁ ነበር። ይህ ለኛ በጣም ትልቅ ትርጉም አለው ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ እንግዲህ ከኤዥያን ኦል ስታርስ ጋር ነው ጨዋታውን የሚያደርገው። ይህ ጨዋታም ዛሬ የሚደረግ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ዛሬ ጨዋታው ይደረጋል። ከኤዥያን ኦል ስታርስ ጋር ነው መርሃ ግብሩን የሚያደርገው ማንቸስተር ዩናይትዶች ይህንን ጨዋታ ያደርጋሉ። ሌሎች ጨዋታዎችንም ሰሞኑን እንደሚያደርጉ ነው እንግዲህ የሚታወቀው። ከሆንግ ኮንግ ቻይና ጋርም ጨዋታውን እንዲሁ የሚያደርግበት መርሃ ግብርም እንዳለው ይታወቃል። እነዚህን ሁለት ጨዋታዎች ነው በማሌዥያ እንደሚያደርግ መረጃዎች የሚያሳዩት። በዋነኝነት እንግዲህ ማንቸስተር ዩናይትድ ከዚህኛው ጨዋታ እንግዲህ የወዳጅነት ጨዋታ
ጥሩ ነገሮችን እንደሚያገኙ ይጠበቃል። ይህ ማለት ማሸነፉም ሆነ መሸነፉ በፋይናንሻል በሊግ ውድድሮች እንዲሁም በአውሮፓ ውድድሮች ደረጃ ላይ የሚፈጥረው ተጽዕኖ ነገር የለም። የጨዋታው ዓላማ የበጎ አድራጎት ገቢን ማስኬድ ነው። ፍጹም ወዳጅነት መፍጠርና ተጫዋቾችን ለቀጣዩ የውድድር ዓመትም ብቁ አድርጎ ማቆየት ነው። ነገር ግን ማንቸስተር ዩናይትድ በዚህ ጨዋታ ድል ከቀናው እንግዲህ በክብር የተሰራ የምስጋናና የማበረታቻ ዋንጫም ይበረከትለታል ተብሏል። ከዚህ ባሻገር ግን ማንቸስተር ዩናይትድ ከሁሉም ከኤዥያ ሀገራት ጋር በሚደረገው ጨዋታን ሲያጠናቅቅ በአጠቃላይ 7 ሚሊዮን ፓውንድ ገደማ ገቢ የሚያገኝም ይሆናል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ቸልሲን ደግሞ የተመለከቱ መረጃዎችን እናንሳ። ቸልሲ ሊያም ዴላፕን ለማስፈረም ተስፋ እንዳላቸው ይናገራሉ። ሁጎ ኤኬቴኬ እስከ 80 ሚሊዮን ፓውንድ የሚያስወጣ ሲሆን ፍራንክፈርቶች እርሱን ለማቆየት ሀሳብ ነው ያላቸው። የቤንጃሚን ሼስኮን የውል ማፍረሻም 67 ሚሊዮን ፓውንድ ነው። ደግሞ እነርሱን ደግሞ ለማስፈረም እስካሁን ድረስ እንቅስቃሴ ማድረግ አልጀመሩም። የቪክተር ዮከርሽ ጉዳይን አስመልክቶ በዝርዝራቸው ውስጥ ይገኛል። ነገር ግን ከጥር 2016 ማለትም ከጃንዋሪ 2024 አንስቶ እንግዲህ እስካሁን አዲስ ግንኙነቶችን ከዚህ ተጫዋች ጋር አላደረጉም እና ቸልሲ አሁን ላይ ሊያም ዴላፕን የማስፈረም ተስፋ ላይ እንዳሉ ነው ቤን ጃኮብስ እየገለጸ የሚገኘው። እንደሚታወቀው ቸልሲ ለቤንጃሚን ሼስኮ፣ ሁጎ ኤኬቴኬ እና ሊያም ዴላፕ አድናቆት እንዳላቸው ነው ፋብሪዚዮ ሮማኖ የሚያረጋግጠው። አሁን ላይ ቸልሲ በኮንፈረንስ ዋንጫው ላይ ነው ትኩረት ያደረገው። ከዚያ በኋላ ግን ስለሚኖረው ነገር ይታወቃል። ከዋንጫው በኋላ ቸልሲ ስራ የሚበዛበት ክረምትን የሚያሳልፍ ይሆናል ሲል ፋብሪዚዮ ሮማኖ አረጋግጦታል። ስለዚህ ቸልሲ ዛሬ የኮንፈረንስ ሊግ ጨዋታውን ከሪያል ቤቲስ ጋር ያደርግና በዝውውር ጉዳዮች ላይ ሊጠመድ የሚችልበት የክረምት ተጫዋቾች የዝውውር መስኮትን ሊያሳልፍ እንደሚችል ነው ፋብሪዚዮ ያረጋገጠው። ማንቸስተር ሲቲን ደግሞ እንመልከት። የኬቨን ደብሮይና ወኪል ወደ ናፖሊ የሚያደርገውን ዝውውር ለማጠናቀቅ ወደ ጣሊያን በማምራት ላይ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። አማካዩ የ3 ዓመታት ኮንትራት ይፈርማል ተብሎም ነው የሚጠበቀው። ተጫዋቹ እንግዲህ አሁንም በአውሮፓ ውድድሮች ላይ ፉክክር ውስጥ መኖር ይፈልጋል። ስለዚህ ወደ ሳዑዲ ሊግ አሊያ ደግሞ ወደ አሜሪካን ሜጀር ሊግ ሶከር የማምራት ምንም አይነት ፍላጎት የለውም። የጣሊያኑ ቡድን የኔፕልሱ ቡድን ናፖሊ ደግሞ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴን እያደረገ የሚገኝ ቡድን እንደሆነ እየተገለጸ ይገኛልና ኬቨን ደብሮይና በቀጣይ ወደ ናፖሊ የሚያደርገውን ዝውውር ለማጠናቀቅም በጣም ተቃርቧል። ቲዣኒ ራይንደርስ ከማንቸስተር ሲቲ ጋር እስከ 2030 የሚያቆየውን ኮንትራት ለመፈራረምም ከስምምነት ላይ ደርሷል። ማንቸስተር ሲቲ ለኤሲ ሚላን የ65 ሚሊዮን ዩሮ ክፍያን የያዘ ጥያቄን በመጪዎቹ ቀናት ይልካል። እናም ጥያቄውን እንደሚቀበሉ ጭምር ነው ኒኮላ ሺር መረጃውን እያጋራ የሚገኘው። ስለዚህ ቲዣኒ ራይንደርስ በቀጣይ የሲቲ ተጫዋች የመሆን እድሉ ሰፊ ነው። ማንቸስተር ሲቲዎች ሌላኛው በራያን ቸርኪ ላይ ፍላጎት ያሳየ ክለብ ሆኗል። ከሞርጋን ጌብስ ዋይት ጋርም ለአጥቂ አማካይ ከታጩ ዝርዝሮች ውስጥም አንደኛው ነው ተብሏል። ፈረንሳዊው ራያን ቸርኪ ማንቸስተር ሲቲ ራያን ቸርኪን ለማዘዋወርም የሚደረገው ውድድር ውስጥ የተቀላቀለ ክለብ ሆኗል። ተጫዋቹን ለማስፈረም ከ20 እስከ 25 ሚሊዮን ፓውንድም በቂ እንደሆነ ነው እየተዘገበ የሚገኘው። ራያን ቸርኪ በዘንድሮው የውድድር ዘመን በአውሮፓ ሊግ ላይም ያለው ቁጥራዊ መረጃዎች ብዙ ናቸው። ብዙ አሲስት ያደረገው ተጫዋች እሱ ነው። 8 አሲስቶችን አድርጓል። በዩሮፓ ሊግ ላይ ብዙ የጎል ተሳትፎችን ያደረገው ተጫዋች እሱ ነው። 12 የጎል ተሳትፎችን አድርጓል። በዩሮፓ ሊጉ ብዙ ትልልቅ የጎል እድሎችን የፈጠረው ተጫዋች ነው። 15 ብዙ የጎል እድሎችን የፈጠረው ተጫዋች ነው። 38 ብዙ ቁልፍ ኳሶችን ያቀበለው ተጫዋች ነው። 46 ከፍተኛ ሬቲንግ የተሰጠው ተጫዋች ነው። 7.87 እንግዲህ ይህንን ያክል ትልልቅ ቁጥራዊ መረጃዎችን አስመዝግቧል። ስለዚህ ማንቸስተር ሲቲም የዚህ ተጫዋች ፈላጊ ሆኖ አዲሱ የተቀላቀለው ክለብ ሆኗል። የፔፕ ጓርዲዮላ የስታፍ ክፍል ሰራተኞች ኮንትራትን ለማደስ ከማንቸስተር ሲቲ ጋር ለመነጋገር ተዘጋጅተዋል። ምንም እንኳን ማንቸስተር ሲቲ አሁን ላይ አዲስ የዝውውር ውሎችን የመወየት ሂደት ቢጀምርም ከውድድር ዓመቱ መጨረሻ በፊት ለማንኛቸውም የጓርዲዮላ የቅርብ አጋሮችም ምንም አይነት ውል አልተደረገም ነበር። ሆኖ ግን በውሉ ላይ እንግዲህ በፊፋ የዓለም ክለቦች ዋንጫ መሃል ላይ ያበቃል ተብሎ የነባር የሆነው ውላቸው እየተገለጸ ይገኛል። ሪያል ማድሪድን ደግሞ እንመልከት። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ እና ደግሞ አዲሱ የሪያል ማድሪድ አለቃ የሆነው ሻቪ አሎንሶ ከቅርብ ቀናት በፊት ውይይት አድርገው እንደነበር የማርካው ጋዜጠኛ ሆሴ ፍሊክስ ዲያስ ያወጣው ዘገባ ያሳያል። ሁለቱ አሰልጣኞች የሪያል ማድሪድ ወቅታዊ ሁኔታን በተመለከተ እንዲሁም ደግሞ በአጠቃላይ የውድድር ዘመኑን በምን ሁኔታ ውስጥ እንዳለፈም የተናገሩ ሲሆን በሪያል ማድሪድ መልበሻ ክፍል ውስጥም ስላሉ አዎንታዊ ነገሮችም በውይይቱ ላይ የተነሱ ጉዳዮች እንደነበሩ ነው ዘገባው አያይዞም እንደገለጸ ሆሴ ፍሊክስ ዲያስ መረጃውን ያጋራው። የዚህ ቡድን ደረጃ ከፍ ያለ ነው። እናም ደግሞ ደጋፊዎቹን የሚያኮራና ደስታን የሚፈጥር ቡድን መገንባት እፈልጋለሁ ብሏል ሻቪ አሎንሶ አዲሱ የሪያል ማድሪድ አሰልጣኝ።
በቅርብ ሳምንታት ውስጥ እንግዲህ እንደወጡ መረጃዎች ከሆነ ሪያል ማድሪድ የቪኒሲዮስ ጁኒየርን ኮንትራት ለማደስ ፈቃደኛ ቢሆንም ተጫዋቹ በበኩሉ የኮንትራት ስምምነቱ እንዳይፈጸም ከሚያደርጉ መሰናክሎች መካከል አንዱና ዋነኛውን ችግር ይዞ እንደመጣ ነው የሚነገረው። ይህም ቪኒሲዮስ ጁኒየር በሪያል ማድሪድ የቀረበለት አዲስ ኮንትራትን ለመፈራረም ከፈረንሳዊው ሌላኛው የክለቡ ስመጥር ወይም ኮከብ ተጫዋች ከኬሊያን ኤምባፔ ደሞዝ በላይ እንዲከፈለው ነው የጠየቀው። እንግዲህ ሪያል ማድሪድ በክለቡ ፖሊሲ መሰረት የማንንም ተጫዋች ደሞዝ ከ15 ሚሊዮን ዩሮ በላይ መብለጥ እንደሌለበት ያስቀመጠው ሕግ ቢኖርም የሁለት ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊ ቪኒ ጁኒየር ኮንትራቱን ለማደስ 30 ሚሊዮን ዩሮ ዓመታዊ ደሞዝ እንዲሰጠው ነው የጠየቀው። ሆኖም ግን በትላንትናው ዕለት ስፖርት እንዳስነበበው ዘገባ መሰረት ሎስ ብላንኮቹ ከብዙ ማመንታት በኋላ ያስቀመጡት ሕግን በመጣስ የተጫዋቹን ፍላጎት ለማሟላት መዘጋጀታቸው እየተነገረ ይገኛል። ሪያል ማድሪድ ቪኒሲዮስ ጁኒየርን የሚፈልገው አሃዝን ሙሉ በሙሉ ባያሟላም ተጫዋቹ ግን አዲሱ ኮንትራቱን ከ20 ሚሊዮን ዩሮ በላይም እንደሚያገኝ ዘግቧል። እንግዲህ እዚህ መንገድ ላይ ቡድኑ እንግዲህ ከፍተኛ ደሞዝ ተከፋይ በመሆንም ከኬሊያን ኤምባፔ ጋር እኩል ይሆናል። በኢኮኖሚ የተስተካከለው እንግዲህ ኑሮ የሚኖረው ቪኒ ጁኒየር ከሪያል ማድሪድ ጋርም በቀጣይ እስከ 2030 የሚያቆየውን አዲሱን ኮንትራት ይፈራረማል ተብሎ እንደሚጠበቅ ነው መረጃዎች እያወጡ የሚገኙት። የዩሮፓ ሊግ የፍጻሜ ጨዋታ ዛሬ ይደረጋል። ከዛ በተጨማሪ ደግሞ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታም ሊደረግ እንግዲህ ጥቂት ቀናቶች ይቀራሉ። ከጨዋታው ጋር በተያያዘ እንግዲህ ተጫዋቾች ሀሳቦቻቸውን እየሰጡ ነው። ኢንተር ሚላን ጠንካራ ቡድን ነው ብለዋል። ኦዝማን ዴምቤሌ ነው ይህንን ሀሳብ የሰጠው። የፓሪስ ሳን ዠርሜኑ የፊት መስመር ተጫዋች የሆነው ኦዝማን ዴምቤሌ የቻምፒየንስ ሊግ ፍጻሜ ተጋጣሚያቸው ኢንተር ሚላን ጠንካራ መሆኑን ይገልጻል። ዋንጫውን እናሸንፋለን ብለን እንጠብቃለን ያለው ኦዝማን ዴምቤሌ ነገር ግን ኢንተር ሚላንን መቅጠም ቀላል አይሆንም ሲልም ነው የተናገረው። አክሎም አሁን ላይ ያለው ኢንተር ሚላን በጣም ጠንካራ ቡድን ነው ሲል ኦዝማን ዴምቤሌ አስቴቱን ሰጥቷል። ዋንጫ ተርበናል፣ ዋንጫዎችን ማሸነፍ እንፈልጋለን። ለዚህ ነው እርስ በርስ ግፊት የምንደራረገው። በዚህ ቡድን ያለው ፉክክርም ተጫዋቾች ያላቸውን እንዲሰጡም አስችሏቸዋል ብለዋል ኦዝማን ዴምቤሌ ሀሳቡን ሲሰጥ። ዋንጫውን ማሸነፍ ይገባናል ያለው ደግሞ ኒኮሎ ባሬላ ነው። የኢንተር ሚላኑ የመሃል ሜዳ ተጫዋች የሆነው ኒኮሎ ባሬላ ቡድናቸው በፓሪስ ሳን ዠርሜን እኩል ዋንጫ የማሸነፍ እድል እንዳለው ነው የተናገረው። እኛ የአሸናፊነት ግምት አልተሰጠንም፣ ነገር ግን ለእኔ 50-50 ነው። እኛ ለፍጻሜ ለመድረስ ሁለት የዓለም ምርጥ ቡድኖችን አሸንፈናል ሲልም ነው ኒኮሎ ባሬላ የተናገረው። ባርሴሎናንና ባየር ሚኒክን ሁሉም ጨዋታዎች የራሱ የሆነ ታሪክ አለው የሚለው ተጫዋቹ ማን እንደሚያሸንፍ አይታወቅም፣ እኛ ማሸነፍ እንፈልጋለን፣ ዋንጫውን ማሸነፍም ይገባናል ብሏል። ቤንጃሚን ፓቫር በበኩሉ በቻምፒየንስ ሊግ በአመቱ መጀመሪያ ያስቀመጥነው ግብ ነው፣ ዋንጫውን ለማሸነፍ ሁሉንም እናደርጋለን፣ ምክንያቱም ይገባናል ሲል ነው ቤንጃሚን ፓቫር የተናገረው። የቻምፒየንስ ሊግ የፍጻሜ ተፋላሚ የሆነው ኢንተር ሚላን ተጫዋቾች ከቅዳሜው ጨዋታ በፊት በርከት ያሉ አስተያየቶቻቸውን እየሰጡ ነው። የቡድኑ አምበል የሆነው ላውታሮ ማርቲኔስ በሰጠው አስተያየትም ለዋንጫው በሙሉ ልባችን እንጫወታለን ያለው። ፍራንቼስኮ አሴርቢ በአንጻሩ በአመቱ መጀመሪያ ስኩዴቶውን እንደምናጣና ቻምፒየንስ ሊግ ፍጻሜ እንደምንጫወት ባውቅ ኖሮ ፍጻሜውን መጫወት መርጥ ነበር ብለዋል። ፍራንቼስኮ አሴርቢ ነው ይህንን ሀሳብ የሰጠው። ሌላኛው ፌዴሪኮ ዲማርኮ ደግሞ በፍጻሜው ለኢንተር ሚላን ያለኝን 120% ሰጣለሁ። በሶስት አመት ሁለት ፍጻሜ መድረስም በክለቡ ታሪክ ታይቶ አይታወቅም። ይሄ ደግሞ የተለየ ነገር ነው ብለዋል። ሌላኛው ቱርካዊው ሃካን ካናኖግሉ ደግሞ የአሁኑ ፍጻሜ የተለየ እንደሚሆን ተስፋ እናደርጋለን፣ ዋንጫውን እንፈልገዋለን። ያላሳካሁት ነገር ነው፣ ለማሸነፍ የሚደረግ ጥረትን ከባድ ነው ሲልም ነው የተናገረው። አሌሳንድሮ ባስቶኒ አመቱን በቁጥር ከመዘንኩት 8 ሰጠዋለሁ፣ ቅዳሜ ዋንጫውን ካሸነፈን ግን 10 አድርገዋለሁ፣ አሸናፊው ሊገመት አይችልም ብለዋል አሌሳንድሮ ባስቶኒ። ደንዘል ዳምፍሪስ በአንጻሩ ምርጡ አመቴ ነው፣ ጥሩ ስሜት ላይ ነኝ፣ በነበረኝ ቆይታ ምርጡ ቅጽበት ላይ ይገኛለሁ፣ አመቱን በተለየ ዋንጫም ደግሞ እናጠናቀቀዋለን ሲል ኔዘርላንዳዊው ደንዘል ዳምፍሪስ ሀሳቡን ሰጥቷል። ሌላኛው ላውታሮ ማርቲኔዝ ነው ሀሳቡን የሰጠው። ዋንጫውን ከልቤ ማሸነፍ እፈልጋለሁ፣ ለቤተሰቤ ለኢንተር ላሉ ሁሉም ዋንጫዎቹ እንግዲህ ለማሸነፍ በሙሉ ልባችን እንጫወታለን ሲል ነው የተናገረው። የመጨረሻ መረጃችን እናደርገውና የጣሊያን ሴሪኤ የውድድር ዓመቱ ምርጥ 11 ይፋ ተደርጓል። እንግዲህ ቋሚ 11 ወይም ደግሞ ምርጦቹ 11 ተጫዋቾች ይፋ ተደርገዋል። በዚህ መሰረትም በግብ ጠባቂነት ሚሊንኮቪች ሳቪች በግብ ጠባቂነት የተመረጠ ነው። የቶሪኖ ግብ ጠባቂ ነው። ይሄ እንግዲህ የአልሂላሉ የሰርጌ ሚሊንኮቪች ሳቪች ወንድም እንደሆነ ይነገራል። ሚሊንኮቪች ሳቪች በግብ ጠባቂነት ተመርጧል ዘንድሮ። ዶዶ ከፊዮረንቲና በግራ ተከላካይነት የተመረጠ ተጫዋች ነው። እንዲሁ ደግሞ ራክማኒ ከናፖሊ፣ እንዲሁ ደግሞ ዲሚስት ከአታላንታ እና ሮበን ጎሰንስም እንዲሁ ከፊዮረንቲና፣ እነዚህ በተከላካይ ስፍራ ላይ የተመረጡ ናቸው። በአማካይ ስፍራ ላይ
ስኮት ማክቶሚኔ፣ ሃካን ቻናኖግሉ እና አዶሜላ ሉክመን ተመርጠዋል። በአጥቂ ስፍራ ላይ ማቴዎ ሬቴጊው፣ ማርከስ ቱራም እና እንዲሁ ደግሞ ላውታሮ ማርቲኔስ በአጥቂ ስፍራ ላይ የተመረጡ ሶስቱ ተጫዋቾች እንደሆኑ ነው የጣሊያን ሴሪኤም ይፋ ያደረገው። ነገር ግን በምርጫው ላይ አንዳንድ ውዝግቦች እየተነሱ ይገኛሉ። የአመቱ ምርጡ አማካይ ተብሎ የተሸለመው ቲዣኒ ራይንደርስ ነው። ነገር ግን በዚህ እንግዲህ መሀል ውስጥ ወይም በዚህ የአማካይ ስፍራ ውስጥ ደግሞ አልተካተተምና አንዳንዶች ጥያቄዎችን እያነሱ ይገኛሉ። የጣሊያን ሴሪኤ ግን ምርጡ 11 ተጫዋቾች በሚል እነዚህን ተጫዋቾች ነው ይፋ ያደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁ በአክብሮት እመኛለሁ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ቀን እንዲሆንላችሁ ግን ለአሁኑ በአክብሮት ተመኘው።